የአብይ ምርጫ ቅስቀሳ አለ። ምርጫ ተብዬው ዝግጅት አለ። ለዛም ተብሎ የምርጫ ክልሎችን እንደገና የማዋቀር ጉዳዮችን እያየን ነው። እሱን በተመለከተ በተለይ ትግራይና አማራ ክልሎችን የሚያዋስኑ ጉዳዮችን በተመለከተ አብይ የጫረው ነገር አለ። እሱ ላይ ነው ሀሳቤን የሚሰጠው። እንግዲህ ከዚህም በፊት እንደተናገርኩት የትግራይና የአማራ አካባቢ ድንበር ላይ ያለው ጉዳይ የአብይ የቀበረው ታይም ቦምብ ነው ብዬ በተደጋጋሚ ስናገር ነበር። እሱንን በተመለከተና ከሱ ጋር የተያያዘ የአማራና የትግራይ ትብብር ከዚህ አንጻር ምን ይመስላል፣ ምን መሆን አለበት የሚለውን የራሴን የግል ሀሳብን ለመስጠት ነው። ያው እንዳንድ ኢትዮጵያዊ ሀሳቤን መስጠት አለብኝ፣ ያገባኛል። አንዳንድ ነገሮችንም ከዚህም በፊት ስለማቅ ነው። ስለዚህ በመጀመሪያ የሰሞኑን የምርጫ ቦርድ የአብይ ምርጫ ቦርድ ያሳወቀው ነገር አለ። እሱም በራያ፣ በጠለምቲ፣ በሁመራ፣ በኮረም በተለያዩ ቦታዎች ምርጫው የሚካሄደው በትግራይ ክልል ውስጥ ሳይሆን በአማራም ክልል ውስጥ ሳይሆን በአብይ ክልል ውስጥ እንዲሆን ይላል። በቀጥታ እንትን ይላል። እንግዲህ ቀጥታ የሚባል ነገር የለም ወይ አንድ ክልል ውስጥ ሆኖ ነው ምርጫ የሚካሄደው። ነገር ግን እንደው አዲስ ነገር ኢትዮጵያ ውስጥ ማናውቀው ከዚህም በፊት ድሬዳዋ ብቻ ነች። እንግዲህ አዲስ አበባ የፌዴራል ዋና ከተማ ስለሆነች ችግር የለውም። ድሬዳዋ ያው እሱም በቀጥታ በፌዴራል ስር ነው። አሁን ደግሞ በአብይ በኔ ቀጥታ ብሎ በኔ ስር ሆኖ ነው ምርጫ የሚካሄደው የሚል የአብይ ምርጫ ቦርድ ያወጣው ደብዳቤ ያሳያል። እሱ ላይም የተለያዩ ኃይሎች ሀሳባቸውን እየሰጡ ነው እና እሱን በተመለከተ እና ከዛ በፊት ደግሞ የአብይ የፌዴሬሽን ምክር ቤት የሚባል ኢትዮጵያ ውስጥ በአብይ ዘመን መኖሩን እኔ አላስታውስም። ግን ያው ፌዴሬሽን ምክር ቤት ብለው አብይ ራሱ ያንን ምክር ቤት አይወድም፣ ለማፍረስም ሞክሯል። ግን ደግሞ ያው ይጠቀማል። እሱን ተጠቅሞ ማነው እዛ አንድ በጣም ተላላኪ የሆነ አንድ አገኘው ተሻገር የሚባል በስማ በጣም እንደሱ አይነት ተላላኪም ኢትዮጵያ ውስጥ አይፈጠርም። እሱ አለ። እሱን አስቀምጧል። እሱን ይጠቀማል እና በፌዴሬሽን ምክር ቤት የተላለፈው ውሳኔ ነው ምናምን ብሎ ደብዳቤ የተጻፈ ነገር አለ። ያንን ትንሽ ገፋ እናድርግና አንዳንድ ነገሮችን ላንሳ። በመጀመሪያ ደረጃ አብይ የሰሜኑን ቦምቦችን መቅበር የጀመረው እንዴት ነው? የሰሜን በተለይ ደግሞ በአማራና በትግራይ መካከል የሚፈነዱ ጊዜውን ጠብቆ አንድ በአንድ እየፈነዱ የሚሄዱ ታይም ቦምቦችን መቅበር የጀመረው መቼ ነው አብይ የሚለውን መለስ ብለን ማየት ያስፈልጋል። እሱም ምንድነው? ልክ አብይ ወደ ስልጣን እንደመጣ እንግዲህ አብይ ስልጣን የያዘው ኤፕሪል 2018 እንደ አውሮፓ አቆጣጠር ነው። ከዛ ትንሽ ቆይቶ ወደ ዲሴምበር 2018 አካባቢ አንድ ኮሚሽን አቋቋመ። እሱም የማንነት ጉዳይና የወሰን ኮሚሽን የሚል አቋቋመ። እሱም ሲያቋቁም የፌዴሬሽን ምክር ቤት አያስፈልግም ብለው ነው በዛን ጊዜ
ይህንን ኮሚሽን ያቋቋመ። እኔ በዛን ሰዓት መንግስት ውስጥ ስለነበርኩኝ አካሄዱን በደንብ አውቀዋለሁ። እና ሃውስ ኦፍ ፌዴሬሽን የሚባል ነገር ማየትም መስማትም አይፈልግም አብይ። እሱም ወዲያውኑ ምንድን ነው ያደረገው? የድንበርና የማንነት ጉዳይ ኮሚሽን ምናምን ብሎ ሰዎችን ሰብሰብ አድርጎ ሹመት ሰጠ። ጥናትም አካሂዱ አለ። የጥናት ቡድንም በአማራ ክልል፣ በትግራይ ክልልም፣ በኦሮሚያ ክልልም እየሄደ ጥናት ሲያካሂድ ነበር። ከአዲስ አበባ ዩኒቨርሲቲ የተወጣጡ ምሁራን ምናምን ተደርጎ ጥናት ያካሂዱ ነበር። ጥናቱ ደግሞ በአብይ ትዕዛዝ ነው ሲካሄድ የነበረው። ጥናቱ የሚያሳየው የቱ ጋ ነው ሰውን ማጋጨት የምንችለው፣ የቱ ጋ ነው ቦምቦችን መቅበር የምንችለው፣ ህዝብ ለህዝብ ግጭት የሚነሱበት አካባቢ ፈልጉና ሳዩኝ ነው። በቃ እንደዛ ይመስላል የጥናቱ ዋናው ዓላማ። ስለዚህ በዛን ጊዜ ያንን ሲያደርግ እንደነበር አስታውሳለሁ። ከዛ ቀጥሎም ይሄ የኢትዮጵያ እርቅ ኮሚሽን የሚባል ነገር ወዲያውኑ እሱንም ወደ 2018 ወደ መጨረሻ አካባቢ እንደ አውሮፓ አቆጣጠር እሱንም አቋቋመ። የሆኑ ሽማግሌዎችን ሰብሰብ አድርጎ የኢትዮጵያ እርቅ ኮሚሽን ምናምን ብሎ እንትን አደረገ፣ ሹመት ሰጠ። እንግዲህ እነማን ነበሩ? እነ ብርሃኑ ነጋ ናቸው የኢትዮጵያ እርቅ ኮሚሽን መሪዎች ሆነው የተሾሙት በዛን ጊዜ። እንደው ብርሃኑ ነጋ ለኢትዮጵያ ሰላም የሚያመጣ ሰው ነው። ያው የአብይ እንትን ስለሆነ ተሾመ። እነኚህ ናቸው እንግዲህ በዛን ጊዜ እነሱም እርቅ ሳይሆን ጥል የሚነሱበት ቦታ ፈልጎ በታሪካዊ ጥሎች ምንድን ናቸው፣ በተለይ ሂስቶሪካል ናሬቲቭ የሚባለው ኢትዮጵያ ውስጥ ሁሉም ነገር ላይ እንጋጫለን፣ የታወቀ ነው። እሱን ሰብሰብ አድርጎ እንዴት እንጠቀማለን ብሎ እና ብርሃኑ ነጋ ለአብይ ሲያዘጋጁ ነበር። ዞሮ ዞሮ አጠቃላይ ይሄ ሁለቱ የኢትዮጵያ ምንድነው የወሰንና የማንነት ጉዳይ ኮሚሽን እና የኢትዮጵያ እርቅ ኮሚሽን ሁለቱም አንድ ላይ ተዋህዶ በትግራይ ጦርነት ጊዜ የኢትዮጵያ ብሔራዊ ምክክር ኮሚሽን አሁን ያለው ማለት ሆኖ ተፈጠረ። እንግዲህ ይሄ የኢትዮጵያ ብሔራዊ ምክክር ኮሚሽን 2021 ነው፣ ጦርነት እየጦፈ ባለበት ጊዜ ነው የተፈጠረው። እንትኑ በዛን ጊዜ እንግዲህ የጀመረው በማንነትና ይሄ የወሰን ጉዳይ ምናምን የሚያጠኑ ቡድኖች እነሱ ናቸው። ቀስ እያሉ አሁን ናሽናል ዳያሎግ ሆኖ ቀርቧል። አሁን ለአብይ ህገ መንግስት እየሰሩ ነው። እነኚህ የኢትዮጵያ ብሔራዊ ምክክር ኮሚሽን ለአብይ አዲሲቷ የኢትዮጵያ የአብይ ኢትዮጵያ የፈጠሩ ነው። የአብይ ህገ መንግስትን እየጻፉ ነው። ኦልሬዲ ጨርሷል፣ ያሳውቃሉ የሆነ ቀን እና አውቀው እዛም ጥያቄዎችን ሰብሰብ አድርገናል ምናምን ብሎ የብልጽግና አመራሮችን አነጋግሮ በቃ ህገ መንግስት ጨርሰናል። ከዛ በኋላ ደግሞ እንትን ብሎ የህገ መንግስት አርቃቂ ምናምን ብሎ ስብሰባ ያደረጉና ጸደቀ ይባላል። የአብይ ህገ መንግስት ሲጸድቅ የብልጽግና አመራሮች ሲደንሱ እናያለን። እና አጠቃላይ የአብይ እንትኑ ከዛ ይጀምርና ይሄ የቦምብ የሰሜኑ ቦምቦችን መቅበር የጀመረው አብይ ዛሬ ሳይሆን ወደ ስልጣን እንደመጣ እንደሆነ ያንን ትንሽ ወደኋላ መለስ ብዬ ለማስታወስ ነው።
ከዛስ ምንድን ነው የሆነው? የትግራይ ጦርነት ተካሄደ። የትግራይ ጦርነት ከተካሄደ በኋላ ምንድን ነው የሆነው? ትግራይ ሙሉ በሙሉ ከፌዴራል መንግስት ተባረረ። የማንኛውም ሰው ትግራይን ወክሎ አዲስ አበባ የሚቀመጥ ሰው የለም። ይሄን አብርሃም በላይ ምናምን ይሄ ሌቦች እንደዚህ ዝም ብሎ ደላላ ሲነሱ አንደኛ ከትግራይ ክልል ጋርም ምንም አይነት ቁርኝነት ግንኙነት የላቸው። ስለዚህ እነሱ የብልጽግና እዛው ባለባት ሆኖ እዛ አዲስ አበባ ላይ የሚቀመጡ አሽከሮች ከዚህም በፊትም እነሱ ከአብይ ጋር ነበሩ። ሲጀመር ቆይተዋል። እነሱ ከጦርነትም በፊት እንደው ኢህአዴግ ጊዜም በነገራችን ላይ በኢህአዴግ ጊዜም እና አብርሃም በላይ የአብይ ተላላኪዎች ነበሩ። አብይ ስልጣን ከያዘ በኋላ አይደለም እና አብርሃም በላይን መልምሎ ሲጠቀምባቸው የነበረው እነ ተመስገን ጥሩነህ እና አብርሃም በላይ እነኚህ ሰዎች ኢህአዴግ በነበረበት ጊዜ ነው የአብይ ተላላኪ ሆነው ሲያገለግሉ የነበሩት። ስለዚህ አዲስ ነገር አይደለም ለማለት ነው። ስለዚህ በጦርነቱ ጊዜ በትግራይ ጦርነት ጊዜ ኦልሬዲ የትግራይ ውክልና ከኢትዮጵያ ተባረዋል። እንግዲህ የፌዴራሉ መንግስት ነው እንግዲህ ኢትዮጵያ የምንለው የኢትዮጵያ መንግስት ተብሎ የህግ አውጪው አካባቢ ፓርላማ፣ የፌዴሬሽን ምክር ቤት፣ የፌዴራል ዳኝነት አለ፣ የስራ አስፈጻሚው አለ። ሶስቱ የፌዴራሉ መንግስት ቅርንጫፎች ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው ከሶስቱም ተባረሩ ትግራዮች። ከመንግስት ብቻም አይደለም ነዋሪም ተዘርፎ ተባሯል። ተገሎ ታስሮ ተሰቃይቶ ደብዛቸው የጠፉ አሉ። ስለዚህ ከኢትዮጵያ እንግዲህ የኢትዮጵያ መንግስት ተባሯል። ያው በኢትዮጵያ ድንበር ውስጥ ይኖራሉ እንደ ስቴትለስ ሆኖ ማለት ነው። የመንግስት ያው የራሳቸው እዛው አካባቢ መንግስት ያላቸው የክልል አካባቢ መንግስት ይኖራቸዋል። የሆነ ነገር የሚሰጥ ህግን የሚያስከብር እዛው አካባቢ፣ ነገር ግን ሀብት የሌለው ምንም ገቢ የሌለው የሆነ እንትን አስተዳደር ይኖራቸዋል። ነገር ግን ከመንግስትነት ከአገረ መንግስቱ ተባሮ እንግዲህ ከሀገረ መንግስቱ የተባረሩት 2020 ነው። አስቡ፣ ኖቬምበር 2020 ተባረሩ። እስካሁንም ማንም የትግራይ ፎርማል በሆነ መንገድ በሶስቱም የፌዴራሉ መንግስት እንትን የሚሳተፍ የለም። ስለዚህ የፌዴሬሽን ምክር ቤት ውስጥ አንድም ሰው የላቸው ትግራዮች፣ አንድም ሰው። በህገ መንግስቱ መሰረት ፌዴሬሽን ምክር ቤት ውስጥ የሚሳተፉ እንትን አላቸው፣ ፍትሃዊ የሆነ ውክልና ሊኖራቸው ይገባ ነበር፣ ግን ደግሞ ተባረዋል። በዚህ ሁኔታ ውስጥ ፌዴሬሽን ምክር ቤት ስለ ትግራይ አንድች ነገር መናገር አይችልም። አንድች ደብዳቤ መጻፍ አይችልም። ያው የጦር መንግስት ስለሆነ ደብዳቤም ይጽፋል፣ ድሮንም ይልካል። እሱ ችግር የለውም፣ የአብይ ጉዳይ ያደርጋል። ነገር ግን በህጋዊ መንገድ በህዝባዊ መንገድ የፌዴሬሽን ምክር ቤት ውስጥ ውክልና የሌለውን ክልል ላይ ምንም አይነት ህገ መንግስታዊ የሆነ ውሳኔ የሚሰጥበት ምንም አይነት እንትን የለም፣ ሂደት የለም። ስለዚህ አሁን ምንድን ነው የተደረገው? ትግራዋዮች በሌሉበት ድራማ ተሰራ። ድራማው ምንድን ነው የሆነው? በመጀመሪያ በኃይል የተያዙ አካባቢዎች አሉ። በኃይል ደግሞ የያዘው
በነገራችን ላይ የአብይ ነው፣ አብይ አመራር ነው እንጂ እዚህ ላይ በጣም ጥንቃቄ የሚያስፈልገው የአማራ ኃይሎች ጥያቄ ያለባቸው አካባቢዎች አሉ። ምንም ጥርጥር የለም። ጥያቄያቸው ተመልሷል? አሁን አልተመለሰም። አሁን ለምሳሌ ራያን፣ ሁመራን፣ ኮረሚም፣ ጸለምቲ አሁን ስማቸው የተዘረዘረው አካባቢ ማን ነው በቀጥታ የሚያስተዳድረው? አብይ ነው። የራሱ ሰዎችን ያስቀምጣል። ያው ከአማራ ክልል ሊያስቀምጥ ይችላል፣ ሲፈልግ ደግሞ ከትግራይም ማስቀምጥ ይችላል። አብይ እሱ እንትን አይደለም። ነገ ከትግራይ እንትን አድርጎ ማስቀመጥ ይችላል። ለስልጣኑ የሚሆን ከሆነ ያደርጋል። እሱ ምን ለማለት ነው? የአማራ ጥያቄም ምንም አይነት የተመለሰ ነገር የለም። በኃይል የያዘው አብይ ነው። እዚህ ላይ እኔ አሁን ምንም አይነት ጥያቄ የለም እያልኩ አይደለም። ጥያቄ የአማራ ህዝብም እዛ አካባቢ ጥያቄ ያላቸው፣ የትግራይ ህዝብም ነባር አስተዳደር ነበራቸው። በዚህ በጦርነቱ ጊዜ የያዘው አብይ ነው። አብይ ይዞ ደግሞ ኑና እችን ያዙ እና ለእኔ ደግሞ ገብሩ ብሎ የሚያደርግ ነገር ይኖራል። መሆን የነበረበት በትክክለኛው መንገድ እንግዲህ አብይ በህግ የሚባል ነገር አያውቅም። አካሄድም ለነገ ለትንሽ ፋርሳይትድ የሆነ ሰው አይደለም። ለዛ ብሆን እንደዛ አይነት ሰው ብሆንማ በዘላቂነት እንዴት ነው የሚፈታ? ሁለቱም ህዝቦች አብሮ መኖር የሚችሉበት አካሄድ ምን ይመስላል? ምን መሆን አለበት ብሎ በትክክል ሁለቱ ህዝቦች እንዲነጋገሩ ያደርግ ነበር። አሁን እኮ አብይ እያደረገ ያለው ሁለቱን ህዝቦች በዘላቂነት እንዴት ነው እያፋጀው የሚኖረውን ጥያቄ አብይ ለአማራም ለትግራይም ምንም አይነት አያስብም። ይህንን ያጣ ሰው እንደው ምንም ማድረግ አይቻልም፣ ማለፍ ነው። ስለዚህ አሁን በቀጥታ ወልቃይት በማን እጅ ነው ያለ? በአብይ እጅ ነው። ሙሉ ኢትዮጵያ፣ ድፍን ኢትዮጵያ አብይ እየተጫወተበት ነው። ይቅርቺ ፖኬት ሁመራ ምን ሲዮ ምን ትተው አጠቃላይ ኢትዮጵያ ውስጥ የቱ ጋ ነው ሰው በሰላም እየኖረ ያለው? የቱ ጋ ነው ሰው የራሱን እርሻ መሬት አርሶ የሚኖረው? ጎንደር ውስጥ አይደለም፣ ደብረ ታቦር እንዴ ገበሬው እየተረሸነ፣ አምቦ ኧረ ተው። ሰው ቤቱ እንደው በሰላም በቤቱ መኖር ያቃተ ከተማ ወይ ገጠር ምን ሆኖ ይሄ የኔ ነው፣ ይሄ ክልል የኔ ነው፣ ይሄ እንትን የኔ ነው ምንለው እኮ ቢያንስ በቤታችን ባለቤት ሆነናል ወይ ነው ጥያቄው። እዚህ ላይ ሰው ኢትዮጵያ ውስጥ በቤቱ ሰላም አለው፣ በቤቱ ባለቤት ነው፣ በሀብቱ ላይ ባለቤት ነው። ዛሬ ገበሬው ሀብቱን እያቃጠሉ፣ ቤቱን እያቃጠሉ፣ ተማሪውን እየረሸኑ፣ አባቶችን እያንገላቱ፣ እየገደሉ፣ በድሮን እየጨፈጨፉ የቱ መሬት ነው አሁን የኔ ነው የምትለው ኢትዮጵያ ውስጥ? እኔ በአሁኑ ሰዓት ኦኬ በኦሮሚያ ክልል ሰው እንደው መቃብር አለው እንደ መሬት እቺ እንትን መቃብር አለው በየቦታው ሰው እየተቀበረ አይደለ? አማራ ክልል ውስጥ ሰው መቃብር የራሱ መቃብር እንኳን አለው። አረ
እንዳለ የትም ቦታ አብይ እስካለ ድረስ ነፃ አትሆንም። ምንም አይነት ያንተ የሆነ መሬት የለም። በግልም ቤት ራሱ ያንተ አይደለም። ይቅር ወረዳ፣ ይቅር ይሄ ሌላ ዞን እንደዚህ ምናምን የምንለው ተውና በቤት ባለቤት ሳትሆን ይሄ ወሰን የኔ ነው፣ ይሄ ወረ እንትን በሶማሌ በኩል ያለው በትግራይ በኩል ያለው በዛኛው ምኑ ነው የምታወራው? እኔ ጥያቄዎች አሉ ኢትዮጵያ ውስጥ። ህዝቦች ደግሞ አብይ እስካለ ድረስ ተስማምተው ተነጋግሮ ተስማምተው የሚፈቱበት ሁኔታ አይፈጠርም፣ አይታሰብም። እና በመጀመሪያ ደረጃ ቤት ውስጥ ነፃ መሆን ችለሃል ወይ ነው። ጎረቤትን እንደው ጎጃም ውስጥ ነፃ የሆነ ገበሬ አለ? ከተማ ነዋሪ አለ? ተማሪ አለ? መምህር አለ? ቄስ አለ? ነፃ የሆነ የለም። ኦሮሚያ ውስጥ የቱ ጋ ነው ሰው ሳይረሸን የዋለ ነፃው የሆነ ሰው? የለም። ምኑ ነው ታዲያ የኔ ነው ክሌ እዛ ጋር የኔ ነው እዚህ ጋር ደግሞ ምናምን የምትለው? ትግራይ አሁን እንደው ህይወታቸው ላለፉት 6 ዓመት ኦልሞስት 6 ዓመት ሆነዋል ጦርነቱ ከተጀመረ። የትግራይ ኑሮ ነው። የትግራይ ህዝብ ሰቆቃ እንግዲህ የምናወራው የተረፈው የትግራይ ህዝብ ህይወት ነው። ምን መሬት አለው? ህይወትም የለውም እኮ ህዝቡ። የሚበላውን እንኳን እንዳያገኝ ተከቦ አሁንም ብሎኬድ ውስጥ በጦርነት ብሎኬድ ውስጥ ነው ያለ። እንደው ማለት ሰው እኮ በልቶ ለብሶ ለዛ ነገ መኖር እችላለሁ ብሎ ነው እንግዲህ ሰው የሚያስበው። እንደዛ የተከለከለ ህዝብ ምኑ መሬትም አለኝ ብሎ ማውራቱ በጣም ይከብዳል። እኔ አሁን ጨለምተኛ ሁኜ አይደለም። የሰው ህይወት በጣም አሰቃቂ ጊዜ ውስጥ ነው በአብይ ዘመን። ስለዚህ ትግራይ ውስጥም ያለው ህይወት አሰቃቂ፣ ካጠገባቸው በሺዎች የሚቆጠሩ ዜጎችን አጥተው በሺዎች የሚቆጠሩ አካለ ጎደሎ ሆኖ በሺዎች የሚቆጠሩ ተደፍሮ ትራውማ ውስጥ የሚኖር ህዝብ መሬት አይደለም ቤት የሌለው ህዝብ አሁን በድንበር እንዲጋጭ አይሆንም። አማራ ክልል ባለፉት ስንት እንግዲህ ከፕሪቶሪያ ስምምነት ሰው ከዛ ይጀምራል። እኔ የአማራ ክልል አማራን ለመስበር የተጀመረው የአብይ እቅድ ዶክተር አምባቸውን ከመግደል ጀምሮ ነው። አማራን አመራር አልባ አድርጎ የራሱን ተላላኪዎችን እነ ተመስገን ጥሩነህ እሱ ዘመድ አዝማድ ደግሞ እዛ ከበደ አረጋ ከበደ ማስቀመጥ ትንሽ ከፕሪቶሪያው በጣም ትንሽ ወደኋላ ይሄዳል የሚል ትናለ እና በአጠቃላይ አሁን እየተደረገ ያለው እንደው በጣም የተጎዳን ህዝብን
እዛው እንትን በሉ እንጂ ስለኔ አታውሩ፣ እዛው ተባሉ እንጂ የነፃነት ጥያቄን እኔን አትጠይቁ ነው አካሄዱ። ሁልጊዜ የሚካሄደው ምንድን ነው? አማራና ኦሮሞ ለምንድን ነው በየቀኑ ማይባላ ነው የአብይ ፕሮጀክት። አማራና ትግራዋይ ለምንድን ነው ዝም የተባሉ? ጭራሌ እኮ ብሎ እኮ ነው አንዳንዴ እንትን አጀንዳ የሚሰጡት። እንዲ አማራና ትግራዋይ ትብብር ሊፈጥሩ ኧረ ተው ብሎ አጀንዳ ይሰጣል። ከዛ ደግሞ በዚህኛው በዛኛው ያው ሰው ጥያቄ ስላለው በሁለቱም በኩል ጥያቄዎች አሉ። ስለዚህ አማራ ወሰደብን፣ ትግራዋይ ሊወስድብን ነው፣ እዚሁ እንትን እናድርግና ብለ አብዩን ደግሞ ብላችን ላይ ማንገስ። ይሄ ነው እንትኑ አካሄዱ። ይሄ ነው እየሆነ ያለው። አሁን ምርጫ ተብሎ የመጣ ጉዳይ ምንድን ነው? አሁን ምርጫ ላይ ያካሄድ ነው እንግዲህ የአብይ ምርጫ አለ። ምርጫ ምንድን ነው? ምርጫ ሲጀመር ምርጫ ማለት ህዝቦች የሚፈልጉትን ሰው መርጠው የማይፈልጉትን ሰው የሚያባሩበት የስልጣን መገለጫ ነበር። ይህ የህዝቦች ከፍተኛ ስልጣን መገለጫ የሚሆነው ምርጫ ነበር። ምርጫ ማለት እኮ እንግዲህ ህዝብ ስልጣን የመጨረሻ ስልጣን አለው በዲሞክራሲ። የህዝብ ስልጣን መገለጫው ደግሞ ምርጫ ነው፣ ሪፍረንደም ማለት ነው። ስለዚህ ምርጫ ኢትዮጵያ ውስጥ ምርጫ የለም፣ ኖሮም አያውቅም። አሁን የአብይ ምርጫ ሌላን አትመርጡም፣ እሱ ነው የሚመረጠው። ምንም እሱ የህዝብ ስልጣን ሳይሆን የሆነ ሴሬሞኒ ወታችሁ ደንሳችሁ ግቡ ነው። ወረቀት እዛ ውስጥ አድርጋችሁ ግቡ ነው። አሁን ምርጫ ኢትዮጵያ ውስጥ የለም። አሁን የሚካሄደው የአብይ ምርጫ ነው። እሱም ዓላማው ምንድን ነው? የአብይ መዋቅርን መፍጠር። ምርጫ የአብይ ምርጫ ተልዕኮ የአብይ አስተዳደርን ማዋቀር ነው። የአብይን ተላላኪዎችን ቦታ ማስያዝ ማለት ነው ምርጫ ማለት በአሁኑ ሰዓት እንጂ ህዝብ የፈለገውን ሰው የሚመርጥበት ሁኔታ ሳይሆን እላዩ ላይ ጨፍጫፊ፣ ገዳይ፣ አሰቃቂ ሰዎችን ቦታ ማስያዝ ማለት ነው ምርጫ ማለት። ከዚህ ውጭ ዲፋይን የሚያደርግ ሰው ካለ ይምጣ። ምርጫ ግን የምናውቀው የህዝብ የበላይነት የሚወሰን አካሄድ ነበር። ግን በአሁኑ ሰዓት እንደዛ የአብይ ስርዓት የሚገነባበት አካሄድ ነው። ለዚህ የሚሆን ተብሎ አሁን የተመረጡ በአማራ እና በትግራይ መካከል ያሉ ወረዳዎች እና ግዛቶች ምንድን ነው የተባለው? በቀጥታ በህዝብ ተወካዮች ምክር ቤት ምናምን በሌላኛው ክልል ውስጥ ሳይገባ በቀጥታ በአብይ ስር ሆኖ ምርጫ እንዲያካሄድ ተባለ። እንግዲህ የቱ ጋር ሆኖ ኬንያ ሆኖ ነው እነኚህ ወረዳዎች ምርጫ የሚያካሂዱት ወይስ ሱዳን ሆኖ? ያው ለሱዳን የተሰጡማ የሉም፣ አይመለሱም። በአብይ ዘመን ስንት መሬት አጣን እኮ እና እሱ ውስጥ አልገባም ማለት የሆነ ክልል ውስጥ ይኖራሉ ለማለት ነው። አሁን ምርጫ ከተባለ ምርጫ የምናካሄድ ከሆነ ለፌደራሉ ምርጫ ከተካሄደ ለክልልስ፣ ለወረዳስ፣ ለከተማስ ምርጫ አይካሄድም? ምርጫ ከተካሄደ የአብይ መዋቅር ብልጽግና ተመረጠ ማለት ነው። ምንንጉ የአብይ ብልጽግናዎች እዛ ላይ ተሾሙ ማለት ነው። ምርጫ እንኳን የለም፣ ተሾሙ እንበል።
ተሾሙ። ከዛስ ሌላውማ በሆነ በኃይልም ቦታ እንዲይዙ ተደርጓል። አሁን ያንን እንትም አድርጎ ባጀት እንዲያገኙ ማድረግ ነው። የራሱ ሰው ከተሾመ ከተመረጠ እንበል ከተሾመ ተን እንትኑ መዋቅሩን እዛ በክልልም በወረዳም እንትን ታደርጋለህ። ኦልሬዲ ምንድነው ይህ ህገ መንግስታዊ የሆነ ነገር በጣም አደገኛ የሆነ ነገር ተፈጸመ ማለት ነው። ምርጫማ የውሸት ምርጫም ቢሆን ከተካሄደ የአብይ ግድያ መዋቅር ተዘረጋ ማለት ነው። አለቀ። በአማራ ክልልም ይሁን በትግራይ ክልልም ይሁን የአብይ ምርጫ ከተካሄደ የግድያ መዋቅር ተዘረጋ ማለት ነው። አለቀ። ምንም ሌላ ያ ግድያ መዋቅር ለማን ነው የሚሰራ? ለአማራ ነው የሚሰራ በሉ፣ ለትግራይ ነው የሚሰራ እስቲ በሉ። የግድያ መዋቅርማ እዛ ያለውን ህዝብ ለመግደል ነው። ለማን? ለአብይ ብሎ። አሁን የኦሮሚያ ላይ ያለው የአብይ የግድያ መዋቅር አማራ ክልልን የያዘ የአብይ የግድያ መዋቅር የአማራ ነው ልትሉ፣ ኦሮሚያ ላይ ያለው የኦሮሞ ነው ልትሉ። አሁን ትግራይ ላይ በተወሰነ ደረጃ ህዋቶች አሉ እና እነሱ እንትን እያደረጉ ነው። እና የአብይ ግድያ መዋቅር የኔ ነው የሚል ሰው ካለ ይምጣ ይናገር። እና አብይ በምርጫው አካሄድ የራሱን የግድያ መዋቅር ህዝብ ውስጥ እንዲገቡ ከህዝብ ውስጥ ሰውን መድቦ አሁን ለምሳሌ ከትላንት ወዲያ ያለቀው የብልጽግና ማዕከላዊ ኮሚቴ ስብሰባ ላይ ማን እንደሚመረጥ ማን ሁመራ ላይ እንደሚወዳደር ራያ ላይ ማን እንደሚወዳደር ሁሉንም ጨርሷል። አብይ ጨርሷል። እና አንዳንድ ባለሀብቶች የሚወዳደሩበት ቦታ አለ፣ እኔ ያውቃለሁ። እዚህ ኢንፎርሜሽኖች አሉ። ምንድነው አብይ እያደረገ ያለው? የራሱ መዋቅር እየዘረጋ ነው። እናም ዞሮ ዞሮ በምርጫ ስም የራሱን እንትን የአስተዳደር እርከንን እየዘረጋ ነው። ቀጥታ በሱ የሚመራም ይሁን በማንኛውም የሚመራ ይሁን እሱ ችግር የለው፣ ግን መዋቅሩ የግድያ መዋቅር መሆኑ መታወቅ አለበት። ስለዚህ አሁን ምርጫ ማለት ያው ህዝበ ውሳኔ መሆኑ ነው በአብይ እንትን። አሁን በሌላ በኩል ህዝበ ውሳኔ እስከሚካሄድ ህገ መንግስታዊ መፍትሄ እስከሚሰጥ ምናምን ጥስዮ ብሎ ይጽፋሉ። በዚህኛው ደግሞ ምርጫ ከተካሄደ ህዝበ ውሳኔ ተካሄደ ማለት እኮ ነው። ምርጫ ማለት ህዝብ ሄዶ መረጠ እኮ ነው። ህዝብ ሄዶ መረጠ ማለት ሌላ ህዝብ የለም እኮ፣ ያ የመረጠው ህዝብ መርጧል። ህዝበ ውሳኔን ብታደርግ ያው የመረጠ ህዝብ ነው ወጥቶ እንትን የሚያደርገው። አብይ በጣም በስሌት እያደረገ ያለው ምርጫ እዛ ላይ የአብይ ምርጫ ከተካሄደ የአብይ ሰው ከተመረጠ ያው ኦልሬዲ ተመርጧል። ስለዚህ ሪፈረንደም ተካሄደ ማለት ነው። አለቀ። አብይ አህመድ አዲስ አበባ ላይ እስካለ ድረስ እስከቆየ ድረስ ጸና ማለት ነው። ምንም አዲስ ነገር ምርጫ ሪፈረንደም ነው። አለቀ። የአብይ ምርጫ ተካሄደ ማለት በዚህ ኤሪያ የተባለው ኤሪያ ላይ ሪፈረንደም ተካሄደ ተብሎ መወሰድ አለበት። ስለዚህ አብይ
የቀበረው ፈንጅ ይፈነዳል ማለት ነው። የሚጠብቀው አብይችን ሁለቱ ህዝቦች የአማራ ህዝብና የትግራይ ህዝብ እንዲባላ ማድረግ ነው። አብይ መጨረሻ ጎሉ ይሄ ነው። ሁለቱ ከተስማሙ ለእኔ ስልጣን አደገኛ ነው ብሎ ኦልሬዲ ተነግሯል። ያ ሁለቱ ህዝብ ትብብር ውስጥ ከገቡ ለአብይ ስልጣን በጣም አደገኛ መሆኑ ኦልሬዲ ስለምናቅ ያው በአብይ በኩል ይነገራል። ሀሳቡ ምንድን ነው? ይሄ እንዳይከሰት የመጨረሻው ቦምቡን እንትኑን ክሯን እየሳበ ነው አብይ። ስለዚህ ቁም ነገሩ ምንድን ነው? መጨረሻ ላይ ቁም ነገሩ አብይ የፈለገው ትግራይና አማራ ህዝብ አፈሙዛቸውን ከአብይ ወደ እርስ በርስ እንዲያዞሩ የታቀደ በጣም ለዛ ደግሞ በጣም እየተገፋ ነው። ከባድ ጫና ግፊት አለ። ህዝቡ ያንን ግፊት ችለው አፈሙዙ እርስ በርስ ካደረገ አብይ ያሸንፋል፣ እዛ አካባቢ ማለት ነው። ስለዚህ ቦታው በአሁኑ ሰዓት የአማራም አይደለም የትግራይም አይደለም፣ ቦታው የአብይ ነው። መሬቱ የአብይ ነው። በአሁኑ ሰዓት የተወሰኑ ሰዎች ተላላኪዎች እዛ ላይ ተመድበው ይሰራሉ። አዎ ይሰራሉ፣ የትም ቦታ ይሰራሉ ተመድበው። ጎንደር ላይም ተመድበው ንጹሐን ዜጎችን እየረሸኑ ነው በየቦታ በኢትዮጵያ ውስጥ በየቦታ ኦሮሚያ ክልል ሁሉም ቦታ የአብይ ተላላኪዎች ሰውን እየገደሉ ሰው መቃብሩ እንኳን አያገኝም። በየቦታው መንገድ ዳር ላይ አሁን ሰሞኑን ያየነው አርሲ ውስጥ ገሎ እንዳይቀበሩ እንኳን ተደርጎ የሰው አካል በጅብ ተበልቶ አየን። ኢትዮጵያ ውስጥ ነው። እንዲህ አይነት እንትን ይበዛል ኦሮሚያ ውስጥ። ይሄ ነው እንግዲህ አስተዳደር መዋቅር፣ የአብይ መዋቅር ማለት ይሄ ነው። ታርጌቱም ዋና ታርጌቱ የአማራ ህዝብና የትግራይ ህዝብ እዛ ሆሪዞንታሊ ጊዜያቸውን እዛው እንዲያጠፉ። አብይ ምንድን ነው የሚያደርገው? ስልጣኑን ለመከላከል ሁልጊዜ የህዝብ ጥያቄ ቀጥታ መንግስት ሳይሆን እዛው ጎንዮሽ እንዲሆን ያደርጋል። አብይ የጎንዮሽ ግጭት፣ የጎንዮሽ ጥያቄ ዝግጅቶቹ ለጎንዮሽ እንዲሆን ያደርጋል አብይ። ለምን ጥያቄ ወደ ላይ ከሆነ ወደ እዛ የአብይ ቤተመንግስት ከሆነ ያው የስልጣን ጉዳይ ስለሆነ አብይ ሁልጊዜ ኮንፍሊክቱን ዲሴንትራላይዝ ስልጣኑን ደግሞ ሴንትራላይዝ ማድረግ ነው። ይሄ ነው ፕሪንሲፕሉ። እዛ አካባቢ የተቀበረው ፈንጁ እንዳይፈነዳ አብይ እንትኗን ቀለበቷን እየሳበ ነው። ስለዚህ በምርጫ ስም ቀለበቷን እየሳበ ስለሆነ ሁለቱ ህዝቦች ትብብራቸው በዚህ አብይ ታይም ቦምብ ይፈነዳል ብዬ አልገምትም። ነገር ግን ጥንቃቄ ስለሚያስፈልግ ነው ሀሳቤን የሚሰጠው። ለምን አብይ ሁልጊዜ የአብይ ሰዎች ሁልጊዜ ወልቃይት፣ ጠገዴ፣ ሁመራ ምናምን ሎተሪ ነው ይላሉ። ይህንን አውቃለሁ። ስለዚህ እነኚህ ሁለቱ ህዝቦች ንጹሐን ህዝቦች እዛ ላይ ተስማምቶ መኖር ይችላሉ። ይሄ ግጭት የኔ ምናምን ሳይሆን ተስማምቶ አብሮ መኖር ይችላሉ። የትም ቦታ እኮ ኢትዮጵያ መኖር ይችላል ሰው።
አሁን ነፃ ይችላል ስላችሁ ነፃ ስንሆን ኢትዮጵያ ነፃ ስትወጣ በአብይ ዘመንማ የትም ቦታ ነፃ ሆነ አትኖሩ። ይቅር ወልቃይት ምናምን ማራ ምናምን የትም አዲስ አበባ ውስጥ ነፃ ሆነ አትኖሩ። ገብረ ተንበርክከ እሱንም የሆነ ጊዜ አፈር ያበላሃል። አብይ ምንም ዋጋ የለህም። ስለዚህ መጀመሪያ ነፃ ውጣ። ከዛ በኋላ ያለህን ችግር በባህላዊም ቢሆን ትፈታለህ። ነፃ ስትሆን ሁለቱ ህዝቦች ተስማምቶ ተነጋግሮ ችግሩን ይፈታል። አብይን ላይ አድርገህ ግን የምትፈታ ነገር የለም። ሁልጊዜ ችግር እያባባስክ ነው የምትኖረው። ይሄ ነው። ስለዚህ በተለይ ደግሞ ሁልጊዜ ባለፈውም የትግራይ ጉዳይ ትግራይ ጦርነት ምርጫ ካደረገ በኋላ ነው ያው ኢሚዲየት ኮዝ ተደርጎ ወደ ጦርነት የተገባው። ትግራይ የራሱን ምርጫ አካሄደ። ከዛ በኋላ ፌደራል መንግስቱን ምንም አላከበረም ምናምን ተደረገ። በኋላ የሰሜን ዕዝ ምናምን ድራማ ተሰራ። እዛ ትግራይ እንዲወረር ተደረገ። አሁንም በምርጫ ምርጫ ሰበብ አማራን እያደቀቁ አሁን ደግሞ ቀሪው ትግራይ እንደው የተረፈ ህዝብም እንደገና ደግሞ እንዲያልቅ ለማድረግ በዚህ አሁንም በምርጫ ክልል ምናምን የሚል ድራማ አሁንም የጦርነት ዝግጅት የጦርነት መንስኤ ሊሆን ነው ማለት ነው። ምርጫ ሲባል ጦርነት ነው። የአብይ ምርጫ ዝግጅት ይሁን የሆነ ምርጫ ነገር ከሰማ እሱ ቶክስ ነው የሚጀምረው። ስለዚህ አብይ ከሌውን ለመሬት ውሰድና እኔን ደግፍ ካለ ይሄ ዘላቂ አይሆንም። አብይ ሲሄድስ ምንድን ነው የሚሆነው? ስለዚህ ሰስቴነብል በሆነ መንገድ በተለይ የአማራና የትግራይ ህዝብ ያለውን የጋራ ችግር አብሮ ነው የሚፈታ። በሰከን ባለ መንገድ ከአብይ መልስ ከአብይ በኋላ እንትን ይፈታል። መጀመሪያ ጎንደር ራሱ የአማራ መሆን አልቻለም። ባህር ዳር ላይ አማራ በክብር እየኖረ ነው። ደብረ ታቦር ላይ አማራ ህዝብ በክብር እየኖረ ነው። ነፃ ነው አይደለም። ስለዚህ በየቦታ በትግራይ ህዝብ እየተሰቃየ፣ በኦሮሚያ ህዝብ እየተሰቃየ በዚህ ሁኔታ የኔ ነው ብለን የምንዋጋበት መሬት አለ ብዬ አልገምትም። ጥያቄዎች ይኖሩናል። በየቦታው የምንጋጭበት አካባቢዎች ይኖራሉ፣ እርግጥ ነው። ነገር ግን ያለን የተለያዩ ጥያቄዎችን ለአብይ እንዲመች አድርገን የአብይ ታይም ቦምቦች እንዲፈነዱ ማድረግ አንችልም፣ አናደርግም። ያሉን ጥያቄዎች አሉ። መቼ ነው የምንፈታ? እላችን ላይ ያለው የሰው ደም የሚጠጣ ሰውዬው የዩኤኢ ተላላኪ የሆነውን ሰውዬ ወደ ዩኤኢ ከተላከ በኋላ ኢትዮጵያውያን ሰከን ባለ መንገድ ያላቸውን ጥያቄዎች አብሮ ዲስከስ አድርጎ ይፈታሉ። ምንም ጥርጥር የለም። ግን አንድን አደገኛ የሆነ ሰው አዲስ አበባ ላይ ያስቀምጠን መከላከያ የሚያዝ ደህንነት የሚያዝ የኢትዮጵያን ኢኮኖሚ የሚያዝ ሰውዬ እሱን ደግሞ የሚያሽከረክር ሌላ አካል ውጭ ሀገር ሰው እሱን እዛ አድርገን የምንጋጭበት እንደው
መሬት ቅንጣት ያክል መሬት የለም። አንጋጭም፣ መጋጨትም የለብንም። የምንጋጭም ከሆነ በኋላ ብንጋጭ ይሻላል። ከላይ የተጨፈጨፍክ ሆሪዞንታሊ ደግሞ በጎንዮሽ የምትጋጭበት ጊዜም አቅምም እብድ ካልሆንክ በስተቀር እንደዛ አታደርግም። ግን አብይ ያው ህዝብን ሚስሊድ እያደረገ ሁልጊዜ ፖለቲከኛንም ጭምር አብይ ይጫወትባቸዋል። እና ሰው ደግሞ የሆነ ከዚህ መውጣት አለብን። የአብይን ትራፕ ውስጥ አንግባ እና የአብይ ትራፕ ውስጥ ከገባን የአብይን ቦምብን መርገጣችን አይቀርም። ያንን ከረገጥ ደግሞ ራሳችን ተጎጂ፣ ሌላውም ተጎጂ ይሆናል። ስለዚህ አብይ እያደረገ ያለውን በተለይ የአማራና የትግራይ ትብብርን በተመለከተ የአብይ ታይም ቦምቦች እንዳይፈነዱ በሁለቱም በኩል ያሉን ሰዎች በጣም ጥንቃቄ ማድረግ አለብን እና ዋናው አቅጣጫው ሙሉ በሙሉ ስርዓቱን ወደ ዲሞክራሲ የመለወጥ ከዛ በኋላ ደግሞ ህዝብ ተነጋግሮ ሰላማዊ በሆነ መንገድ ሰላም በኖረበት ሰዓት ጥያቄዎቹን መመለስ እንዲችል ማድረግ ነው። አገር ሰላም ከሆነ ሁሉም ኢትዮጵያውያን የሁሉም አካባቢ ያሉ ችግሮችን ለመፍታት ይሳተፋሉ። አገር ሰላም ሲሆን፣ አገር ዲሞክራሲ ሲሆን፣ ሁሉም ቦታ በትክክል በራሽናል በሆነ መንገድ ችግሮች ይፈታሉ። ያ እስከሚመጣ ድረስ ግን መተባበር ብቻ መሆን አለበት የሚል ሀሳብ አለኝ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ይህንን ቻናል ላይክ አርጉ፣ ሼር አርጉ፣ ኮሜንት አርጉ፣ አሳድጉ ያልኩ ሀሳብን በዚሁ ላይ ጨርሳለሁ።